ኢየሱስ ክርስቶስ በመወለዱ ወንድ ልጅ ነው፣ ወልድ ነው። አለቅነት በጫንቃው ላይ ደግሞ ስለሆነ ድንቅ መካር ነው፣ ኃያል አምላክ ነው፣ የዘላለም አባት ነው፣ አብ ነው። ከኢየሱስ ውጭ የዘላለም አባት ተብሎ የተጠራ መጽሐፍ ቅዱስ ውስጥ የለም። የሕይወትን እንጀራ የሚሰጥ ከአብ ውጭ ሌላ የለም። የሕይወትን እንጀራ የሰጠው ኢየሱስ ነው ከተባለ ደግሞ ኢየሱስ ወልድ ብቻ አይደለም ማለት ነው። ምክንያቱም ከአብ በስተቀር የሕይወትን እንጀራ የሚሰጥ የለም። የሕይወትን እንጀራ የሚሰጣችሁ ማን ነው ብሏል? አብ ነው ብሏል። የት? ዮሐንስ ወንጌል ምዕራፍ 6 ቁጥር 32። መንፈስ ቅዱስ የኢየሱስ ነው ከተባለ እንግዳው ኢየሱስ አብ ነው። ለምን? መንፈስ ቅዱስ የአባታችን ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 20። ሌሎችም በጣም በርካታ የመጽሐፍ ቅዱስ ማስረጃዎች አሉ። ኢየሱስን ወልድ ብቻ አድርጎ ማሳጠር ተገቢ አይደለም። ኢየሱስን ወልድ ወይም የእግዚአብሔር ልጅ ነው ብሎ ያስተማሩን ሐዋርያት ወልድነቱን ብቻ ሳይሆን አብነቱንም አስተምረውናል። የሕይወት እንጀራነቱን ብቻ ሳይሆን የሕይወት እንጀራ ሰጪም ራሱ መሆኑን አስተምረውናል። ራሱን አሳልፎ መስጠቱንም ብቻ ሳይሆን ራሱን አሳልፎ የሚሰጥለት ጻድቅ ፈራጅም ራሱ መሆኑን አስተምረውናል። ኢየሱስ ክርስቶስ መንፈስ ቅዱስን እንደተቀበለ ብቻ ሳይሆን መንፈስ ቅዱስ የኢየሱስ መሆኑን አስተምረውናል። ብዙ ቦታ ላይ ያለው ችግር ግን ምንድነው? የኢየሱስ ክርስቶስን አንደኛውን ሳይድ ብቻ ላይ ትኩረት በመስጠት ሌላኛውን የኢየሱስን ማንነት ደግሞ ወይም ደግሞ ኢየሱስ የሚገለጽበትን ሌላኛውን ኢየሱስ የተገለጸበትን መገለጽ ደግሞ የመደበቅ የመሸፈን ወይም ለሌላ አካል የመስጠት ችግር ነው ያለውና እግዚአብሔር ከዚህ ነፃ ስላወጣን እግዚአብሔርን በጣም 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 እናመሰግናለን።